ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች እንደምን ሰነበታችሁ በሏቸው። ወደዚህ ያዙሩና እንደምን ሰነበታችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር የተመሰገነ ይሁን። አሜን። ዛሬም ታሪካችንን እንቀጥላለን። ክፍል 131 ላይ ደርሰናል። እግዚአብሔር ይመስገን። የዛሬው ታሪካችን ርዕስ ደግሞ የኤልሳ ማሰሮና ድቦቹ የሚል ነው። የኤልሳ ማሰሮ አንድ ታሪክ ነው። ቀጥሎ ደግሞ ድቦቹ የሚል አጫጭር ስለሆነ አንድ ላይ። እሺ ታሪካችን የሚገኘው በመጽሐፈ ነገሥት ሁለተኛ ነገሥት ማለት ነው ምዕራፍ 2 ላይ ነው። ከቁጥር 19 ጀምሮ እናገኘዋለን። እንግዲህ እግዚአብሔር አምላካችን በተለያዩ መንገዶች ያስተምረናል። እኛ የመረጥነው መንገድ ታሪኩን ተከትሎ የመጽሐፍ ቅዱስ ታሪኩን ተከትሎ ከዚያ ምን እንማራለን የሚለው ነው። እንግዲህ ያየን 131 ድረስ የደረስነው። ያለፋችሁ ካለ እናንተም ቤትም ያላችሁት ያን መመልከት ያስፈልጋል። ለወደፊቱ ደግሞ መዘጋጀት። እሺ በሏ። እሺ በጣም ጥሩ። እሺ እንግዲህ ባለፈው ጊዜ ኤልያስ የተባለው ታላቅ ነቢይ በእሳት ሰረገላና በእሳት ፈረሶች በአውሎ ነፋስ መካከል ከኤልሳ ተለይቶ ወደ ሰማይ ሲያርግ አይተን ነበር አይደል? ከዛ በኋላ ግን መጎናጸፊያውን ጣለለት። በለመነው መሰረት የኤልያስ መንፈስ በኤልሳ ላይ እጥፍ ሆኖ አደረበት። ከዛ አሁን ተተኪው ነቢይ ማን ሆነ? ኤልሳ ሆነ። እሱም በመጎናጸፊያ ዮርዳኖስን ከፍሎ እንደተሻገረ ሰዎች እንደተመለከቱት ከዚያ በኋላ የኤልያስ ምትክ ኤልሳ እንደሆነ አውቀዋል። እንግዲህ ሲታወቅ ከነዚህ 50 የነቢያት ልጆች ጀምሮ ታላቅ ነቢይ ስለሆነ ይሰግዱለት ነበር እና በሱ የእግዚአብሔር መንፈስ በሱ ላይ ያለ ስለሚሉ እየሰገዱ ያከብሩት ነበር። እና ዮርዳኖስን ከተሻገረ በኋላ ኤልሳ የሄደው ወደ ኢያሪኮ ነበር። እና ኢያሪኮ ሲደርስ የኢያሪኮ ሰዎች ተሰበሰቡና አንድ ነገር ጠየቁት። ከተማይቱ ጥሩ ናት፣ መልካም ናት፣ ነገር ግን ውሃዋ የማይረባ ነው እና ውሃዋን ነፍሰ ጡር የሆኑ ልጆች ያረገዙ በሆዳቸው የያዙ እናቶች ሲኖሩ ውሃ ከጠጡት ልጅ እንዳይወልዱ ይሆናሉ። ጤነኛ ሰው ውሃውን ሲጠጣ በሽተኛ ይሆናል። ስለዚህ ይሄ ውሃው ጨንግፏል። እንግዲህ እግዚአብሔር ሰው ነው፣ ሰዎች እንዲቸገሩ አይፈልግም። መፍትሄ ያመጣልናል ብለው ነው የነገሩት። ስለዚህ ኤልሳ ምን አለ? ማሰሮ ውስጥ ጨው ጨምራችሁ አምጡልኝ አላቸው። ምን ውስጥ አላቸው? ማሰሮ ውስጥ ጨው ጨምራችሁ አምጡልኝ አላቸው። ከዚያ ያንን ማሰሮ ውስጥ ጨው ጨምረው አመጡለት። ከዚያ በማሰሮ የመጣለትን ጨው በዚያ ውሃ ውስጥ ጨመረው። ጨው እንግዲህ ስራው ምን ማድረግ ነው? ምግብ ማጣፈጥ ነው። አሁን ያ ውሃ ምንድነው የተባለው? ክፉ ነገር የሚያደርግ ነው። ስለዚህ ኤልያስ እንግዲህ ምን አድርጓል ማለት ነው? ያን ውሃ መለወጥ እንዳለበት ስላወቀ በዚህ መንገድ ወደፊት ያለው ምስጢር ጋር ያገናኘ ነገር መስራት እንዳለበት ስላወቀ ኤልሳ ይሄንን አደረገ። ከዚያ በኋላ ምን አላቸው? እግዚአብሔር እንዲህ ይላል፣ ከዚህ በኋላ ይህን ውሃ ፈውሼዋለሁ። ምን ብዬዋለሁ አለ? ከዚህ በኋላ ሞትና ጭንጋፍ አይኖርም አለ። ይህን ውሃ ፈውሼዋለሁ በሉ እስቲ። ከዚህ በኋላ ሞትና ጭንጋፍ አይሆንበትም በሉ እስቲ። በጣም ጥሩ። ስለዚህ ያ ሲጠጡት በሽተኛ ሲጠጡት ሴቶች እንዳይወልዱ የሚያደርገው ክፉ ነገር የሚያደርገው ውሃ በእግዚአብሔር ሰው በኤልሳ ተአምር ምክንያት ተለወጠ ማለት ነው። ኃይሉ የማን ነው? የእግዚአብሔር ኃይል ሆኖ ማለት ነው። ስለዚህ በዚህ ምክንያት ተለወጠ። ከዚያ በኋላ መጽሐፍ ቅዱሳችን ይላል ያን ውሃ እስከ ዛሬ ድረስ ተፈውሷል። የሚጠጣው ሰው እንደማንኛውም ውሃ ጤነኛ ነገር ያገኛል እንጂ እንደበፊቱ ክፋት ያለበት ውሃ አይደለም። ይሄን አንድ ያዙ። ከዚያ በኋላ ኤልሳ ይሄን ከጨረሰ በኋላ ከኢያሪኮ ተነስቶ ደግሞ ወደ ቤተል ሄደ።
በቤተል ሲሄድ ግን የገጠመው ነገር በጣም አሳዛኝ ነበር እና ኤልሳ አቋሙ ሰውነቱ ዋጣ ነበር እና በዚያ የነበሩት ህፃናት ተሰበሰቡና አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ ወጣ መላጣ ውጣ እያሉ አፌዙበት የእግዚአብሔርን ሰው። ማንንም ቢሆን በአካሉ ላይ ማሾፍ አይገባም አይደል? ኤልሳ ላይ ግን እንደዚህ ብለው ህፃናቱ በዛ የተሰበሰቡት ጮሁበት። ከዛ በኋላ ኤልሳ በዚህ ተግባራቸው ተበሳጨ፣ ደስተኛ አልሆነም። ከዚያ በኋላ መጽሐፋችን ምን ያልመሰላችሁ በእግዚአብሔር ስም ረገማቸው እነዚህን ህፃናት። ከዚያ በኋላ የእግዚአብሔር ሰው ነውና እሱ ከእግዚአብሔር የታዘዘ ድብ 2 ድቦች መጡና ከሌላ ከጫካ ነው ድቦች የሚኖሩት ብዙ ጊዜ አይደል? ከዚያ መጡና እነዛን ልጆች በሙሉ ሰባበሯቸው። ስንት ነበሩ ካላችሁ 42 ነበሩ። ስንት ነበሩ? 42 ህፃናት በእግዚአብሔር ሰው በኤልሳ ላይ የማይገባ ስድብ ስለተሳደቡ 2 ድቦች ሰባበሯቸው። ህይወታቸው በዚህ አበቃ ማለት ነው። ይሄንንና የመሰለውን ተአምራት እያደረገ እንግዲህ ኤልሳ የእግዚአብሔር ሰው ሆኖ መልእክቱን እየተናገረ ቀጠለ። ይሄ ብቻ አይደለም፣ በሚቀጥለው ደግሞ ሌሎች ታሪኮችን ጨማምረን እንነጋገራለን። እሺ ለዛሬው ኤልሳ ማሰሮና የድቡን ጉዳይ ይዛችኋል አይደል? በጣም ጥሩ። እስቲ እንግዲህ ከያዛችሁ ከተረዳችሁት ምን ተማራችሁበት ከዚህ ውስጥ? እሺ በዚህ ደግሞ እንጀምር እስቲ። ከሱ አንድ ወደፊት እንድንመጣ 2 3 ሰጣቸው። እኔ ከዚህ ታሪክ የተማርኩት እግዚአብሔር ከፈቀደና ከወደደ የፈለግነውን ነገር እንድናደርግ እንደሚፈቅድ። ለማን የፈቀደለት? ለኤልሳ ነው የፈቀደለትን። ልክ ወደ ቤተልሔም ወደ በኢያሪኮ ላይ የሚጠጡት ውሃ ጤነኛው ሲጠጣው በሽተኛ ይሆናል፣ የሚወልዱት ሲጠጡ የማይወልዱ ይሆናሉ እና ይሄን ነገር ባወቀ ጊዜ ኤልሳ በማሰሮ ውስጥ ጨው ጨምሮ ወደ ውሃው ሲጨምረው ጨውን ያፈውስ የጤነኛው ጤነኛ እንደሆነ ይቀጥላል፣ በሽተኛው ደግሞ ጤነኛ እንዲሆን የሚያደርግ ውሃ ነው። እናም ወደ ኢያሪኮ እንደሄደና ወደ ኢያሪኮ ሄዶ እነዛ ህፃናት ወደ ቤተል ሄዶ እነዛ ህፃናት ሲሰርቡት ሲያንቋሽሹት በ2 ድቦችን ከጫካ አምጥቶ እነዛ 42ቱንም ህፃናት እንደገደለ ነውና እግዚአብሔር ከፈቀደና ከወደደ ለፈለግነው እንድናረግ ይፈቅድልናል ማለት ነው። በጣም ጥሩ ጎበዝ፣ ተሟላ ነው። እናመሰግናለን። እግዚአብሔር ይስጥልን። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ሰውንም ሆነ ማንኛውም ሰውንም ማንቋሸሽ ወይም መስደብ እንደሌለብን። እኔ ከዚህ ታሪክ የተማርኩት የእግዚአብሔር ሰው የተከበረ ነውና እሱ መናገር ማንቋሸሽ የለብንም። የእግዚአብሔር ሰው በሙሉ ማክበር አለብን። እኔ ከዚህ ታሪክ የተማርኩት በእግዚአብሔር ኃይል ሁሉም ነገር ማድረግ እንደሚቻል ነው። ኤልሳ ጎበዝ። እሺ እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ሰው በመልኩ ሳናውቅ ማንቋሸሽ እና መስደብ እንደሌለብን፣ አለበዚያ ከእግዚአብሔር ክፉ መቅሰፍት ወይም ቅጣት እንደሚመጣብን ማሰብ አለብን። በጣም ጥሩ። እሺ ጥሩ ነው። በተረዳችሁት መልክ ነው። ጥሩ ነው። እኔ ከዚህ ታሪክ የተማርኩት አንድ ሰው በስላሴ አምሳል ተፈጥሯልና የእግዚአብሔር ሰውም ቢሆንም ባይሆንም በመልኩ ማሾፍ እንደሌለብን ነው። በጣም ጥሩ። ምሳሌው በእግዚአብሔር ሰው ቢሆንም በሁሉ ላይ ግን ማሾፍ የለብንም፣ መሳደብ የለብንም። ከዚህ ታሪክ የተማርኩት እግዚአብሔር ሁሉንም ነገር ማድረግ እንደሚችል። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚሳነው ነገር እንደሌለና ሰውንም ማንቋሸሽም ሆነ መስደብ እንደሌለብንና ሰውን ማክበር እንዳለብን ከዚህ ታሪክ ተምሬያለሁ። አስቀምጥ
ጥሩ፣ በጣም ጥሩ። እናንተ ጥሩ ነገር ተናግራችኋል። ዋናው ነጥቡም አንዱ እሱ ነው። አንዱ እናንተ የተናገራችሁት ነው። ታላላቆችን፣ ካህናትን፣ መምህራንን፣ አረጋውያንን እነዚህን ሁሉ ማክበር እንደሚያስፈልግ አይደለ ይነግረናል ታሪኩ። እንደገና ደግሞ በአካላቸው በሰውነታቸው ማንኛውንም ሰው ማንቋሸሽ አያስፈልግም። አንተ እንደዚህ ነህ፣ አንተ ወፍራም ነህ፣ አንተ ቀጭን ነህ፣ አንተ ጸጉር የለም፣ አንቺ ጸጉር የለሽም፣ አንቺ ቁመትሽ አጭር፣ አንቺ ቁመትሽ ረጅም ነው፣ ይሄ አይባልም ማለት ነው። ሁሉ በማን አምሳል የተፈጠረ ነው? በስላሴ አርአያና አምሳል የተፈጠረ የተሰራ ክቡር የሆነ ፍጥረት ስለሆነ ሰውን ማክበር እንጂ ማንቋሸሽ አይገባንም። ይሄ ደግሞ የእግዚአብሔር ሰው ስለነበረ ደግሞ እግዚአብሔር የፈቀደው ሆነ በነዛ ልጆች ላይ። ስለዚህ ይሄን መጀመሪያ መያዝ አለባችሁ፣ ማክበር ማለት ነው። ሌላው ደግሞ ጨውን ጨምሮ ውሃውን ምን አድርጎታል? እሺ አጣፍጦታል፣ ወይም ደግሞ ውሃውን ፈውሶታል። አንድ ሰው የታመመ ሲሆን አልፈውስ የሚያገኘው ውሃው ምን ሆኖ ነበር? ታሞ ነበር ማለት ነው። ስለዚህ አክሞታል፣ ጨው ጨምሮ አክሞታል። በዛ በጨው ላይ ግን ዝም ብሎ ጨው ሆኖ ሳይሆን የእግዚአብሔር ኃይል ስላለበት ነው ውሃውን ያከመው። ስለዚህ እናንተም ደግሞ ክፉ ነገር ባለበት ቦታ ሁሉ ጨው ሆናችሁ መገኘት እንዳለባችሁ አልተማራችሁ? ክፉን ነገር የምታስወግዱ፣ ጓደኞቻችሁ ሲጣሉ ብትደርሱ የምታስታርቁ ማለት መጣላት እንደ ተበጠበጠ ውሃ ቁጠሩት። በዚያ ውስጥ ያን ጠብ ማረጋጋት ነው የሚያስፈልገው ወይስ ካንዱ ወግኖ አንደኛው መምታት? የቱ ይሻላል? ማረጋጋት ማስታረቅ ያስፈልጋል። ስለዚህ ጨው ሆናችሁ የምታስታርቁ፣ በመልካም ምግባራችሁ የምትታወቁ ልጆች እንድትሆኑ ደግሞ ከዚህ ታሪክ እንድትማሩ እፈልጋለሁ። እቺ ትንሽ ጠለቅ ያለች ናት፣ ግን እኔ ከነገርኳችሁ በኋላ ደግሞ መያዝ ትችላላችሁ አይደል? የኤልሳና የማሰሯ የጨው ታሪክ ሲነገራችሁ ወይም እሱ ትዝ ሲላችሁ ሁልጊዜ በህይወታችሁ ውስጥ አስታራቂ አጣፋጭ መሆን እንዳለባችሁ እንድትረዱ ነው። የመጨረሻው የኤልሳ ማሰሮ ስትባል የሰማችኋት ማን ነች? እሺ እመቤታችን በብዙ ምሳሌ ትነገራለች። ለምሳሌ የአብርሃም ድንኳን ትባላለች አይደል? የአሮን በትር ሳይተክሏት ውሃ ሳያጠጧት የለመለመች የአሮን በትር ነበረች አይደል? ያለ ዘርአ ብሲ ባል ሳይኖራት አይደል? ከመንፈስ ቅዱስ ጸንሳ ጌታችንን የወለደች እመቤታችን ናት። ልክ ለዚህ ምሳሌ አሮን በትር ትባላለች። የአብርሃም ድንኳን ሁሉም የምትሰበስብ ነበረች አይደል? አዎ። ስለዚህ ሁሉም ትሰበስባለች እመቤታችን እና የአብርሃም ድንኳን ተብላለች። ልክ እንደዚህ ሁሉ ደግሞ የኤልሳ ምን ተብላለች? ማሰሮ ተብላለች። ኤልሳ ማሰሯ እመቤታችን፣ በውስጡ ያለው ደግሞ ጨው የጌታችን ምሳሌ ነው ብሎ አባቶቻችን ይነግሩናል። ስለዚህ ዓለምን ሁሉ ያጣፈጠው ከኃጢአት ነፃ ያደረገው ማን ነው? ጌታችን ነው። ስለዚህ ልክ ጨው በውሃ ውስጥ ሲገባ ውሃውን እንደፈወሰው ሁሉ ዓለምን ሁሉ የፈወሰው ማን ነው? ጌታችን ነው። ዓለምን ሁሉ የፈወሰው ጌታችን ደግሞ የተገኘው ከማን ነው? ስለዚህ ያ ጨው ኤልሳ ያወጣው ከምን ውስጥ ነበረ? ከምን ውስጥ ነበር? ስለዚህ የኤልሳ ማሰሮ ማን እንላታለን ማለት ነው? እመቤታችን። ለዚህ ምሳሌ አድርገን አባቶቻችን እንደሚነግሩን እንናገራለን ማለት ነው። ዓለምን ሁሉ የጣፈጠ ዓለም ሁሉ የዳነበት ካንቺ ተወለደ ብለን ለመናገር ይሄንን ምሳሌ አድርገው አባቶቻችን ያስተምሩናል ማለት ነው። ገብቷችኋል? ግልጽ ነው? በጣም ጥሩ። የሰማነውን በልቦናችን ያሳድርብን። አሜን። ሁል ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት አባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ፣ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ የሰማነውን በልቦናችን ያሳድርብን። እቤት ላሉትም ልጆች ለእናንተም ይሄ ዝግጅት ልጆቻችን በሚባለው ቻናላችን ላይ የሚተላለፍ ነው አይደል? አዎ። ይሄ እንግዲህ መጽሐፍ ቅዱስ ታሪኮችን እየተማሩ ልጆቻችን ህይወታቸውን እንዲያስተካክሉ እንዲመሩ አይደል? መዝሙሮች እንዲዘምሩ አይደለ? የተለያዩ ዝግጅቶችን እንዲመለከቱ የምናደርግበት ለልጆች ተብሎ የተዘጋጀ የዩቲዩብ ቻናል ነው። እና ቤት ያሉትን ልጆች ወላጆች ለሌላ ሰው እንዲነግሩልን ደግሞ ሰብስክራይብ እንዲያረጉ አይደል? ቪዲዮውን ደግሞ ከጨረሱ በኋላ ላይክ እንዲያረጉ አይደል? ይሄንን ለማሳሰብ ዛሬ እንወዳለን። እናንተም ሄዳችሁ እንደምትነግሩ ተስፋ እናደርጋለን። አገልግሎታችን ለብዙ ሰው እንዲዳረስ ማለት ነው።
ብዙ ልጆች ጋር ደርሶ ብዙ ልጆች እንደኛ ቁጭ ብለው የሚማሩበት ዝግጅት እንዲሆን ተስፋ እናደርጋለን። የቤተ ክርስቲያን ትምህርት ስለሆነ እናንተም እንደዛ ነው የምታደርጉት? በግድ አይደለም አይደል? ስትመጡ ደስ እያላችሁ ነው ወይስ እንዴት ነው? ደስ እያላችሁ ነው የምትመጡት። በጣም ጥሩ። በቤት ያሉትም ልጆች ወደዚህ የሚመጡትም ደግሞ ደስ እያላቸው እንደሚመጡ ተስፋ እናደርጋለን። የዝግጅታችን ዋና ዓላማ ግን ደግሞ ልጆች ሁሉ የእግዚአብሔርን ቃል መማር እንዲቀጥሉ በተለይ ቤተ ክርስቲያን እየሄዱ ይሄ መግቢያ ነው አይደል? ቤታችን ድረስ መጥቶ እየተማርን ነው። አዎ፣ ግን ዋናው ደግሞ ትምህርት ቃል እግዚአብሔር ደግሞ ቤተ እግዚአብሔር ሄደው እንዲማሩ ደግሞ ነው የምናሳስበው እንጂ ዝም ብሎ በቃ በዩቲዩብ እየተማርኩ በቃኝ ብሎ ቤት መቀመጥ አያስፈልግም። እሺ፣ ማስቀደስ መማር ከሰንበት ትምህርት ቤት ጋር ገብቶ መማር በስነ ስርዓት ያስፈልጋል። እሺ፣ ይሄን ነገር እንዲያደርጉም ጭምር ለእናንተም ቤት ላሉትም ልጆች ነው የምናሳስበው። ወላጆችም በዚህ በርቱልን፣ ልጆቻችንን አብረን እናሳድግ ምንለው ለዚህ ነው። እኛ የምንችለውን ቃል እግዚአብሔር እያስተማርን ልጆቹ በመንፈስ እንዲያድጉ ለማድረግ እየሞከርን ነው። እናንተም ደግሞ ልጆቻችሁን ሰብሰብ በማድረግ አብራችሁ ደግሞ ከቻላችሁ ቁጭ ብላችሁ የእግዚአብሔርን ቃል እየተማርን እየተዋየን ዘመናችን እንድንፈጽም እንድንቀጥል በተግባር እንድናውል አደራ እንላችኋለን። ሰላም ያገናኘን። ሰላም ሁኑ ብላችሁ እስከ ሳምንት አይደል? ሰላም ሁኑ። ሰላም ያገናኘን።